ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። በዚህ መረጃችን አንዳንድ ትምህርት ቤቶች እያከናወኑ ያሉትን ጉዳይ መነሻ በማድረግ ስለ ሀገራችን ወቅታዊ ሁኔታ አጠቃላይ መረጃዎችን ለማድረስ እንሞክራለን። በሀገረ መንግስት ግንባታ ሂደታችን ውስጥ ስኬትም ውድቀትም ገጥሞናል። ስኬቶቻችንም ውድቀቶቻችንም የጋራ ናቸው ማለት እንችላለን። አሁን ካለንበት ችግር የምንወጣውም በጋራ ነው ቢባል እንግዲህ እውነታ አለው። ሰላምና እርቅን ዋና መውጫ መንገድ ለማድረግ ደግሞ ትምህርት ቤቶች ወሳኝና የላቀ ሚናን መጫወት እንዳለባቸው ይታመናል። ሀገር የትውልዶች ውጣ ውረድ የእጅ ስራ ናት። ሀገር የህዝቦቿ የእምነት ተቋሞቿ የአጠቃላይ የትምህርት ቤቶቿ የጋራ ድካም ውጤት ናት። ኢትዮጵያ ጥንታዊ የሀገረ መንግስት ግንባታ ሂደት ልምምድ ካላቸው ጥቂት ሀገራት መካከል አንዷ ናት። ብዙዎቹ የዓለም ሀገራት ከቅኝ ገዢ የወጡበትን እንደ ታሪካዊ ቀን ሲወስዱ ኢትዮጵያችን ግን የድል ቀንን ነው እንግዲህ የምታከብረው። ኢትዮጵያ ነፃነቷን ጠብቃ የዘለቀች የጥንታዊት ስልጣኔ ባለቤት የሆነች የአፍሪካ እንቁ ሀገር ናት። የጥንታዊ ስልጣኔ ባለቤቶች ሁሉ ጥንታዊነታቸውን አላስቀጠሉም። ታይተው የጠፉ ስልጣኔዎች በርካቶች ናቸው። እኛም እንግዲህ ታይተን እንዳንጠፋ ያለንን ታሪክ ለማስቀጠል ጠንካራ ሀገረ መንግስት ለመገንባት መታገል አለብን። በዚህ ዙሪያ ትምህርት ቤቶች ቁልፍ ሚና መጫወት አለባቸው ተብሎ ይታመናል። በኢትዮጵያ በየዘመናቱ የተነሱ መሪዎች ህዝባቸውን አስተባብረው ነፃነትን አስከብረው ታሪክ ለትውልድ ማስተላለፋቸው ይታወቃል። ይህም ታሪክ እንደ ተራራ የገዘፈ አኩሪ ታሪክ ነው ቢባል እንግዲህ ማጋነን አይሆንም። ይህ የገዘፈ ታሪክ የመጣው ኢትዮጵያውያን ሃይማኖት፣ ቀለም፣ ቋንቋ ሳይገድባቸው እንግዲህ አኩሪ መስዋዕትነትን በመክፈላቸው ጭምር እየተገኘ እንደነበረ ድርሳናት ያወሱናል። ጥንታዊቷና ጠንካራዋን ኢትዮጵያን ድክመቷን አክመን ጥንካሬዋን ለማስቀጠል ጀግንነት፣ ሀገር ወዳድነት፣ በሀገር መኩራት፣ የሀገር ፍቅርና መተሳሰብ አስፈላጊ እሴቶቻችን እንደሆኑ እንግዲህ በርካቶች ይናገሩታል። የሀገረ መንግስት ግንባታ በሀገር በመንግስትና በህዝብ መካከል መኖር ስለሚገባው መልካም መስተጋብር የሚያጠነጥን ሀሳብ ነው። በሀገርና በህዝብ መካከል የጋራ ማንነትና ትስስር ለመፍጠር በማንነት፣ በሃይማኖት መካከል፣ በታሪክ፣ በባህል መካከል ሊኖር በሚችል ማንኛውም መስተጋብር አስተማማኝ መቀራረብ መፍጠር በትውልድ ቅብብሎሽ የተቀበልነውን ታሪክ ይበልጥ አስተማማኝ በማድረግ ጠንካራ ሀገር ማስረከብን የሚመለከት ትልቅ እንግዲህ ኮንሰፕት ነው። ይህ የሀገረ መንግስት ግንባታ ሀሳብ ማለት ነው። በሀገረ መንግስት ግንባታ የህዝብን መሰረታዊ ፍላጎት ደረጃ በደረጃ ምላሽ እየሰጡ ሀገርን ለትውልድ ማብቃትን ይጠይቃል። ዓለም በደረሰበት ስልጣኔ ባይተዋር ሳይሆኑ ቆሞ ላለመቅረት የሚደረግ ትግል ከውስጥም ሆነ ከውጭ የሀገረ መንግስትን ቀጣይነት የሚፈታተን አደጋ ባጋጠመ ጊዜ አደጋን መቀልበስ፣ በመስዋዕትነት ሉዓላዊነትን ማስከበር፣ ሀገርን የሚያስቀጥል ትውልድ መፍጠር፣ በእውቀት የተራመደ ትውልድ መፍጠር ትልቁ ስራ ይሆናል ማለት ነው። የሀገረ መንግስት ግንባታ በዓለም አደባባይ ተሰሚነትን የማሳደግ የመጎናጸፍ ጉዳይ ነው። ድህነትን፣ ኋላቀርነትን፣ በሽታን መፋለም፣ ራስን መቻል፣ በዓለም አደባባይ መኩራት የማይቀለበስ ሀገረ መንግስት የመገንባት ጉዳይ እንደሆነም እንግዲህ ይታመናል። ብዝሃነት ባለበት ሀገር ሰውነትን መቀበል፣ ብዝሃነትን ማክበር፣ በሃይማኖትና በማንነቶች መካከል የትብብር መንፈስንና አብሮ የማደግ መንፈስን ማጎልበት፣ በማህበረሰቡ ያሉ ባህሎችን፣ ወጎችን፣ ልማዶችንና እሴቶችን ተጠብቀው ዘመናዊነትን እንዲላበሱ የማድረግ ሂደትም ነው የሀገረ መንግስት ግንባታ ማለት ነው። የሀገረ መንግስት ግንባታ ቀጣይነትና ዋስትና እንዲኖረው በህግ አስፈላጊነት ላይ መተማመንም እንግዲህ ያስፈልጋል። ቅቡልነት ያለው መንግስታዊ ስርዓት እንዲኖር ማድረግ ይገባናል። ችግር ሲያጋጥም ከገጠመው ችግር በቀላሉ መውጣት የሚያስችል ሀገራዊ አቅምም መፍጠር እንግዲህ አስፈላጊ ነው። እንደ ሀገር በብሔራዊ ጥቅሞች ላይ የመግባባት ጥቅሞች እንዲከበሩ እስከ መስዋዕትነት ድረስ ራስን ዝግጁ ማድረግ የሀገረ መንግስት ሌላው ጉዳይ ነው ማለት ነው። በራሱ ላይ መከፋፈልን ያነገሰ ቤት አይቆምም እንደሚባለው ልዩነትን ወደ ጎን ትተን ከተበታተኑት ወጥተን ወደ አንድነት መምጣት ጥንካሬ ያለው ሀገረ መንግስት ለማቆም እንግዲህ ከሌሎች ሀገራትም የምንማረው ተሞክሮ ነው። ከዚህ በፊት
በእርስ በርስ ጦርነት ዋጋ የከፈለችው አሜሪካ የልዩነቷን ምንጭ ወደ አንድነት በማምጣት ጠንካራ ሀገር መስርታለች። አሜሪካውያን ከልዩነት ወደ አንድነት የሚል መፈክርም አላቸው። ስለ ሰላምና አብሮነት ግንዛቤ በማሳደግ ማህበራዊ ፍትህና የሰብአዊ መብትን በማስተዋወቅ እንግዲህ ሀገራችን ወደ ታላቅ ቁመና መመለስ አስፈላጊ ነው። በስነ ምግባር የታነጸ ትውልድ እንዲኖር መስራት ያስፈልጋል። ኢትዮጵያውያን ከቻይናውያን የምንወስደው ትምህርት አለ ማለት ይቻላል። ቻይናውያን ህብረ ብሔራዊ ሀገርን እንገንባ ብለው ጠንካራ ሀገር መገንባት እንደቻሉ እንግዲህ ይወሳል። ቻይና ውስጥ ብዝሃነት አለ። ከ56 በላይ ብሔረሰብ ይኖራል ማለት ነው። 92 በመቶ የሚሆነውን የያዘው ደግሞ ሃን የሚባለው አንድ ብሔር ነው። 8 በመቶውን የሚይዙት ደግሞ 55ቱ ሌሎች ብሔሮች ናቸው ማለት ነው። በሌሎች እንዋጣለን ብለው ሳይሰጉ ተከባብረውና በሀገራቸው ኮርተው ይኖራሉ። በውስጣቸው የፈጠሩት አንድነት ጠንካራ ሀገር እንዲገነቡ ነው ያደረጋቸው። ቻይና ዛሬ ከደረሰችበት ከመድረሷ በፊት የውድቀት ክፍለ ዘመናትን አሳልፈዋል። የውርደትም ዘመን ነበራቸው ማለት ይቻላል። አቅም ስላልነበራቸው የተዋረዱበት፣ በቅኝ ገዢዎች እንዲሁ እየተገዙበት ጊዜ ነበረ። ግዛቶቻቸውን ተነጥቀዋል። የወደብ ከተሞቻቸውን ተወስዶባቸው ነበር። የእርስ በርስ ጦርነት ፈትኗቸዋል። ነገር ግን ለምን እንደዚህ ሆነ ብለው ራሳቸውን ፈትሸው በመስራታቸው ታላቅ ሀገር ገንብተዋል ማለት ይቻላል። ያጧቸውን ግዛቶች ወስደዋል። እንግዲህ ቻይና እንደ አውሮፓውያን አቆጣጠር በ1971 በተባበሩት መንግስታት ድርጅት መቀመጫ አልነበራትም። ዛሬ ላይ ግን ድምፃቸውን በድምፅ ከሚሽሩ 5 ሀገራት መካከል ቻይና አንዷ መሆን የቻለች ሀገር ናት። መሪዎቻቸው ለህዝብ ታማኝ ሆነው ለጠንካራ ሀገረ መንግስት ግንባታ ሰርተዋል። ጠንካራ ሀገረ መንግስት ሲገነባ ችግር ሲገጥምም እንኳ መልሶ መቋቋም ይቻላል። ይህን ከቻይና መማር ይቻላል። ቻይናውያን በሀገር በቀል እውቀትና በጠንካራ ስነ ልቦና የተገነባ ሀገር መስርተዋል። ኢትዮጵያውያንም ከነሱ ብዙ ትምህርቶችን መውሰድ እንችላለን ማለት ነው። ኢትዮጵያውያን ጠንካራ ሀገር ለመገንባት የሚያስችል እድል እና እርሾ አለን። ፈተናዎቻችን ላይ ትኩረት በማድረግ መስራት አለብን። ጠንካራ መንግስት ለመገንባት መግባባት ያስፈልጋል። የኢኮኖሚ ጸጋ አለን፣ ግን ሳንጠቀምበት በድህነት እየኖርን እንገኛለን። የእርስ በርስ ግጭት፣ ስደት፣ ሞት እንዲሁም የሰብአዊ መብት ጥሰትም ሰፍኗል በኢትዮጵያ ውስጥ። ኢትዮጵያን ጠንካራ የሆነውን ባህላዊ ሽምግልና መጠቀም አለብን። እንዲሁ በትምህርት ቤቶቻችን ከህፃናቱ ጀምሮ የኮተኮትን የምንሰራውን ስራ በዚሁ ልክ ማሳደግ አለብን። ያጣነውን ሰላም ለመመለስ ርብርብ በማድረግ እንግዲህ ጠንካራ ሀገረ መንግስት መገንባት አለብን ማለት ነው። በተለይ ትምህርት ቤቶቻችን በዚህ በኩል በነፃነት እንደ ሰው የሚያስብ ትውልድን የሚፈጥረውን መንገድ መከተል ያስፈልጋል። አሁንም የተጀማመሩ ነገሮች ላይ አጠናክሮ መስራት እንዲሁ ይገባል መልእክታችን ነው። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለነበራችሁ እናመሰግናለን። በሌላ ጊዜ በሌላ መረጃ ዳግም እንገናኛለን። ሰላም።